በሰው ልጅ ታሪክ ውስጥ እምነት ተራሮችን እንዳንቀሳቀሰ ባህሮችንም እንደከፈለ እንሰማለን። ነገር ግን ይህ ኃይል በርግጥም ዛሬም ይሰራልን? አንድ ሰው በምግባሩ ንጹህ በሃይማኖት ጽኑ ቢሆን ጸሎቱ መለኮታዊ ኃይል ወደ ምድር ሊያመጣ ይችላልን? የፈሰሰ ወንዝ ሲገታል ከአንበሳ ጉሮሮ ግዳይ ያስጥላልን? ከሁሉ በላይ ደግሞ የሞተችን ነፍስ መልሶ ሕይወት እንደገና ሊሰጥ ይችላልን? ይህ የብዙዎች ጥያቄ ነው። የቅዱሳን ሕይወት ታዲያ ለእነዚህ ጥያቄዎች ያው መልስ አለው። ከሰው ግንዛቤ በላይ የሆነው የእግዚአብሔር ኃይል በምድር ላይ እንዴት እንደሚገለጥ የሚያሳዩን መስታወቶቻችን ናቸው። ዛሬ ጸሎት ከደረቅ መሬት ላይ ውሃ እንዳፈለቀ፣ ቃሉ የዱር አራዊት እንዳሰገደ፣ ልመናውም የሞተችን ነፍስ ከሰማይ ደጃፍ አስመልሶ ከሰጎ ጋር እንዳዋሃድ የተነገረለትን የታላቁን አባት ገድል ይዘንላችሁ ቀርበናል። ይህ የአቡነ ሐራ ድንግል አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜንም። የዚህ ታላቅ የጽድቅ ዛፍ ስር የተተከለው ደራ በተባለችው አካባቢ ነው። በአካባቢው ልባቸው በእግዚአብሔር ፍርሃት የታጠረ ሕይወታቸውንም በበጎ ተግባር ያጌጡ ሁለት ደጋግ ሰዎች ይኖሩም ነበር። የጻድቁ አባት ዮሐንስና ደግሞ ወለተ ጊዮርጊስ ይባላሉ። ሁለቱም በዘር ከከበሩ ቤተሰቦች የተገኙ ቢሆንም እውነተኛ ክብራቸው የሚመነጨው ግን ከልባቸው ንጽሕና ከፈሪሃ እግዚአብሔር ነው። ሕይወታቸው በጸሎትና በመጽዋዕት የተሞላ፣ በቤታቸው የነበረው ሀብትና ንብረት የተቸገሩት ሁሉ የሚታደሙበት የጋራ ሀብት ነበር። ለድሆችና ለጦም አዳሪዎች፣ ለባልቴቶችና ወላጅ አልባ ሕፃናት እጃቸውን በልግስና ይዘረጋሉ። እግዚአብሔር 3 ወንድ ልጆችን ቢሰጣቸውም በልባቸው ውስጥ ግን እግዚአብሔርን ደስ የሚያሰኝ ለፍጥረታት ሁሉ የሚጠቅም የወላጆቹንም ልብ በደስታ የሚሞላ ልጅ እንዲሰጣቸው ይመኙ ነበር። ንጉሥ ሰለሞን ብልህ ልጅ አባቱን ደስ ያሰኛል እንዳለው እነርሱም አቤቱ ልባችን ባሴት የሚሞላ ፈቃድህን የሚፈጽም ልጅ ስጠን እያሉ ይለምኑም ነበር። ከብዙ ልመና በኋላም በንጉሥ አጽናፍ ሰገደ ዘመነ መንግስት ይህ የተባረከ ልጅ ተወለደ። ልጁ በተወለደ ጊዜ በቤታቸው ታላቅ ደስታና ሐሴት ተሞላ። በ40ኛው ቀን ወደ ቤተ መቅደስ ወስደው በክርስትና ጥምቀት ሐራ ድንግል ወይም የድንግል ጭፍራ ወይም ወታደር የሚል ስም አወጡለት። ገና በልጅነቱም ወደ ቤተክርስቲያን ትምህርት ቤት ተሰደዱት። በዚያም የብሉይና አዲስ ኪዳን መጻሕፍትን እንዲሁም የዳዊት መዝሙራትን የሚማርበት መምህር አድራ ሰጡትም። ሌሎች ሕፃናት ትምህርት ከባድ ሸክም ሲሆንባቸው ለሐራ ድንግል ግን እንደ እንጀራቸው ነበር። የቅዱሳን መጻሕፍት ቃላት ለእርሱ በብራና ላይ ሰፈሩ ፊደላት ብቻ ሳይሆኑ ለተጠማች ነፍስ ሕይወት የሚሰጡ የውሃ ምንጮች ነበሩ። የመምህሩን ትምህርት በፈጠነ የማስተዋል ችሎታው ከኩዮቹ ሁሉ በልጦ ተገኘ። ገና በልጅነቱም የነቢያትን ትንቢት፣ የሐዋርያትን ስብከት፣ የጠቢባን ምክር በልቡ ሰሌዳ ላይ ጻፈም። ለአቅመ አዳም እስኪደርስ በትምህርት ቤት ከጸና በኋላም ልቡ ወደ ቤተ መቅደስ አገልግሎት ተሳበም። በጳጳሱ ፊትም በቀረበ ጊዜ በእርሱ ላይ ያደረው የመንፈስ ቅዱስ ጸጋና የእውቀቱ ጥልቀት ታይቶም የድቁና ማዕረግ ተሰጠው። አገልግሎቱም በንጽህና በቅድስና የተሞላ ነበር። በልቡ ውስጥም የሥጋ ምኞት ቦታ አልነበረም። አይኖቹን ከክፉ ነገር ሁሉ የተከለሉ ነበሩ። በመሳያው ፊት ሲቆም ምድራዊ ማንነቱ ትቶ ሰማያዊ አገልግሎቱን ብቻ ያስባል። አባታችን ሐራ ድንግል በመንፈሳዊ ሕይወቱ የጠነከረ ሲኖር ወላጆቹ ከዚህ ዓለም ድካም አረፉ። ይህ ለእርሱ ትልቅ ያዘን ወቅት ቢሆንም ወደ ተስፋ መቁረጥ አልወሰደውም ነበር። ይልቁንም የዚህ ዓለም ከንቱነትን ይበልጥ እንዲረዳ አደረጉም። እንደ ዓለም ሰዎች ትዳር መስርቶ ምድራዊ ኑሮን ከመቀጠል ይልቅ ሕይወቱን ሙሉ በሙሉ ለእግዚአብሔር ለመቀደስ ወሰነም። ወደ ሬማ ደሴት ወይም ጣና ሐይቅ በመሄድ ደግሞ የምንኩስናን ልብስ ለበሰም። በዚያም የጀመረው ተጋድሎ ከሰው ልጆች ኑሮ ይልቅ ከመላእክት አኗኗር ጋር ይመሳሰል ነበር። ስጋውን ለነፍሱ አስገዛ። ምግብ የሚመገበውም በ3 ቀን አንድ ጊዜ ብቻ ሲሆን ምግቡም ጥቂት የባቂላ ወይም የአተር ፍሬዎች ነበሩ። ከመጠጥም ከውሃ በስተቀር ሌላ ቀምስም ነበር። በዚህ ተጋድሎ ውስጥ እያለ ሰይጣን በተለያዩ ፈተናዎች ሊጥለው መጣ። በአንድ ወቅትም እጅግ ውብ በሆነች ሴት አምሳል ተገልጦ አባ ለምን ብቻህን ትኖራለህ? የሰው ልጅ ልማዱ ሁለቱን መኖር ነውና ከኔ ጋር ብትኖር አይሻልህምን? አለችው። አባታችን ግን ይህ የሰይጣን ማታለያ መሆኑን በመንፈስ ተረድቶ በጸሎትና በመስቀል ምልክት አባረረው። ሰይጣንም በውሃ በእሳትና በዱር አራዊት የተመሰለ 7 ጊዜ ሊፈትነው ቢሞክርም በፈጣሪ ኃይል ድል አደረገው። የአቡነ ሐራ ድንግል ቅድስና በፈጠረው ተአምራት ይገለጥ ነበር። በገዳሙ ዙሪያ ወይን ሎሚና ኮክ ተክሎ ነበር። ነገር ግን ውሃ ከሩቅ ወንዝ በትከሻው ተሸክሞ ማምጣት ስለነበረበት በጣም ይደክም ነበር። አንድ ቀንም አቤቱ እንደ ሙሴ ከዓለት ላይ ውሃን አውጣልኝ ብሎ ጸለየም። በሁለት ረድፍ መሬቱን በቆፈረ ጊዜም ንጹህ ውሃ መፍሰስ ጀመረ። ይህ ውሃ ዛሬም ድረስ ለብዙዎች ፈውስ እንደሆነ
ይገኛል። ሌላው አስደናቂ ታምራት ከራይት ጋር የነበረው ግንኙነት ነበር። በአንድ ወቅትም አንዲት ሚዳቋ በነብር ስትሳደድ መታ እሳቸው ዘንድ ተጠለለችም። ነብሩም ተከትሏት መጣ። አባታችን ግን ነብሩን ገሰጸው። ይህች ሚዳቆ ገርለ ትበላ ዘንድ እግዚአብሔር አልፈቀደልህም አሉትም። ነብሩም እንደ በግ ታዞ ትቷት ሄደም። ከዚያ በኋላ ነብሩን ሚዳቋን አብሮ በሰላም ይኖሩ ነበርም። ይህም የቀደመው የገነት ሕይወት የሚያስታውስ ነበርም። ይህ አባታችን ዝና እየናኘ ሲሄድም በአካባቢው የነበሩ አንዳንድ ምቀኞች ግን ተቃወሟቸው። እንዲህም ባለጸጋ ሴት አገልጋዮቿን ልካ የጻድቁን የወይን ተክል እንዲዘርፉ አዘዘችም። አገልጋዮቹ መጥተው አባታችን ሰደቧቸው፣ ወይንም ዘረፉ። አባታችን ግን ምንም ሳይናገሩ በዝምታ ታገሱ። ነገር ግን እነዚያ ሰዎች ወደ ቤታቸው ሲመለሱ በደል ያደረሰው ዋናው አገልጋይ በድንገት በጽኑ ሕመም ሞተ። ይህ ክስተት በብዙዎች ዘንድ ፍርሃትን፣ መደነቅን ፈጠረ። ከሁሉ በላይ አስደናቂው ታሪክ ዓመተ ወልድ የተባለች ደግ ሴት መሞትና መነሳትን ነው። ይህች ሴት አባታችን በታማኝነት ታገለግል ነበር። በድንገትም ታማ ሞተች። አባታችንም በልጇ ሞት በጣም አዝነው ወደ እግዚአብሔር ጮኹ። አቤቱ ይህች ሴት በሕይወት እያለች በትጋት አገልግላኛለችና ነፍስና ከሥጋዋ ጋር አዋህድልኝ ብለው ለመኑ። በጸሎታቸው ኃይል የሞተችው ሴት ነፍስም ከሰማይ ደጃፍ ተመልሳ ወደ ሥጋዋ ገባችም። ሴቲቱም ተነስታ ስትናገር ነፍሴን መልአክ ይዘው ሲሄዱ እግዚአብሔር ይቺ ነፍስ ያራ ድንግል ናት መልሷት አለኝ ብላ መሰከረችም። በዚህ ጊዜም እግዚአብሔር ለአባታችን ታላቅ ቃል ኪዳን ሰጣቸው። ሐራ ድንግል ሆይ ስምን የጠራ መታሰቢያን ያደረገ በቃል ኪዳን የታመነውን ሁሉ እምርልሃለሁ አላቸው። የመጀመሪያው የመለኮታዊ ቸርነት መጀመሪያ ነበር። የሕግ መኖር በደልን ለመለየት ቢረዳም ለቆሰለው የሰው ልጅ ነፍስ ግን ፍጹም ድህነትና ፈውስ ሊሰጡ አልቻለም። የሰው ልጅ በሕግ ቀንበር ስር ሆኖ የራሱን ኃጢአት እያወቀ ነገር ግን ከዚያ ባርነት ነጻ መውጣት አቅቶት ለዘመናት ተሰቃየም። ይሁን እንጂ በሰው ልጅ ጥረትና በሕግ አቅም ያልተቻለው ድህነት በመለኮታቸው ቸርነት ይፈጸም መንገድ ጀመረም። ሁልጊዜም የሰው ልጅ ቢበደል የዋህ ታጋሽ ቸርና አሳዛኝ የሆነው አምላክ የሰው ልጅ በጠፋበት ሊተወው አልወደደም። የጠፋውን ሲፈልግ የተራበውን የሰው ልጅ ሲያጠግብ የታረዘውንም በጸጋ ሊያለብሰው ወሰነም። ከሰማይ የወረደው ምስጢር የታሰረው ታሪክ ለመፍታትና የሕግን ቀንበር ለመስበር የተደረገ መለኮታዊ ጉዞ ነበረም። አምላክን በቅድስት ድንግል ማርያም ተወልዶ በምድር ላይ ሲመላለስ ዓላማው የሰው ልጅ ዲያብሎስ ባርነት ነጻ መውጣት ነበረም። በገዳመ ቆሮንቶስ 40 ቀንና 40 ሌሊት በመጾም የኃጢአት ስሮችን የተባሉትን ስስት፣ ትዕቢትና ፍቅረ ነዋይን ድል አደረገም። ዛሬም በመካከላችን ያለው የትንሣኤ በር ለሁላችንም ተስፋና ሰላም ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን። አባታችን አቡነ ሐራ ድንግል ረጅም ዘመን በትጋት ካገለገሉ በኋላም ጥር 11 ቀን በሰላም አረፉ። ዛሬም ድረስ በየዓመቱ በዚህ ቀን መታሰቢያቸው በታላቁ ድምቀት ይከበራል። ጻድቁ አባታችን ያስተማሩን ትዕግስትን፣ ፍቅርን፣ ጽኑ እምነትን ነበር። ይህ ጻድቁ በረከትና ቃል ኪዳን ከሁላችን ጋር ይሆን ዘንድ ተመኘን። አሜን።